አውቶማቲክ አቴንዳንስ ሺት እንዴት አድርገን መስራት እንደምንችል በዚህ ቪዲዮ አሳያችኋለሁ። ልክ እንደዚህ ማለት ነው። እዚህ ቦታ ላይ ዓመተ ምህረቱን ሲቀይሩት ዓመተ ምህረቱን በአውቶማቲካሊ እንደዚህ የሚቀይርላችሁ፣ እዚህ ጋር ደግሞ ወሩን ሲቀይሩት ወሩንም በትክክል እዚህ ቦታ ላይ የሚቀይርላችሁ፣ እንዲሁም ደግሞ እዚህ ቦታ ላይ እያንዳንዱ ላይ ለምሳሌ ኤ ብላችሁ ስጽፉ አብሰንት የሚለውን እዚህ ቦታ ላይ አብሰንት ከሆነ አብሰንት፣ ፕሬዘንት ከሆነ ፕሬዘንት፣ ለምሳሌ እዚህ ጋር ፕሬዘንት ቢኖር ፕሬዘንት ብላችሁ እዚህ ቦታ ላይ ፕሬዘንት ያሉትንም እዚህ ቦታ ላይ የሚደምርላችሁ እያንዳንዱን መቀያየር የሚችል አውቶማቲካሊ አቴንዳንስ ሺት እንዴት አድርጋችሁ ማዘጋጀት እንደምትችሉ እንመለከታለን። ይህን ለማድረግ እንግዲህ እነዚህን ቀጥታ ልውሰዳቸው። እነዚህኞቹ ኮንስታንት ስለሆኑ ማለት ነው። እዚህ ቦታ ላይ ልውሰድና ላሳያችሁ። እዚህ ላይ ከወሰን በኋላ እነዚህን ቀናት ማዘጋጀት ነው የሚሆነው። ቀናቱን እንዴት አድርገን ማዘጋጀት እንደምንችል እዚህ ቦታ ላይ ድሮፕ ዳውን ሊስት እናዘጋጃለን። ይሄንም ዳታ ውስጥ ገብተን ዳታ ቫሊዴሽን እንጠቀማለን። ዳታ ቫሊዴሽን ብለን ሊስት እናደርጋለን። ይሄኛውን ሊጠቀምና ማለት ነው። ከዛ ምንድነው ኦኬ ለዋለሁኝ። ኦኬ ስለው በዚህ መልኩ ይመጣልኛል። ከዛ ይሄኛውንም ይሩንም በዚሁ መልኩ በዳታ ቫሊዴሽን እዚህ ቦታ ላይ ዳታ ቫሊዴሽን ውስጥ ገብቼ አሁንም ይሩን እዚህ ቦታ ላይ አመጣለሁኝ እያንዳንዱን አመት ማለት ነው። ከዛ ኢኩዌሽን መጠቀም ነው የሚሆነው ማለት ነው። እዚህ ቦታ ላይ አሁን ጃንዋሪ ብለናል። ጃንዋሪ ጀምረናለን። እዚህ ቦታ ላይ ደግሞ 2026 ልበለው መጀመሪያውን ለማሳየት ለእናንተ ማለት ነው። 2026 ይሄኛውን በይር እንዳመጣው እዚህ ጋር ምን እናድርገው ጀነራል ላይ እናድርገው ዴት ስላለው ነው። ምንድን እንበለው እዚህ ቦታ ላይ ጀነራል እናድርገውና ጀነራል እንበለው እዚህ ቦታ ላይ ጀነራል አልኩት። ከዛ ምንድነው እዚህ ቦታ ላይ ኢኩዌሽኖችን መጠቀም ነው። እዚህ ኳልቱ ዴት ልበልና ዴት በቫልዩ ልበለው ዴት በቫልዩ አልኩኝ። ከዛ ምንድነው የማደርገው የመጀመሪያ ዋን እንዲልልኝ ነው። ጃንዋሪ 1 ጀምሮ ነው እንዲሰራልኝ የምፈልገው። ስለዚህ አንድ ልበልና ከዛ እንደዚህ ላድርግና ከዛ ኤንድ ልጠቀም። ከዛ ይሄኛውን ከዛ አሁንም ምን ልጠቀም ኤንድ ልጠቀምና ይሄኛውን ልጠቀም። ከዛ ምን አደርጋለሁኝ ቅንፉን ዘጋዋለሁ። እንደምትመለከቱት ጃንዋሪ 1ን በዚህ መልኩ ሰርቶልኛል። ከዛ ጃንዋሪ መጨረሻውን ወር ደግሞ ኢንዱን እንዴት እንደሚሰራልኝ ይሄንን ደግሞ ምን አደርጋለሁ ኢንድ መንዝ እለዋለሁኝ። ኢንድ መንዝ ኢንድ ኦፍ መንዝ ማለት ነው። ከዛ ምን ላድርግለት ይሄን ተጠቀምና ከዛ 0 ልበለው እዝጋው። ከዛ በዚህ መልኩ ጃንዋሪ 31 የወሩን ይሰራልኛል። ከዛ በኋላ ምንድነው እያንዳንዱን ሽታችንን ማዘጋጀት ነው የሚሆነው ማለት ነው። ስለዚህ እዚህ ቦታ ላይ ልምጣና የመጀመሪያዋን ቀን ይችኛዋን እዚህ ቦታ ላይ ኢኳል ልበልና ላንጣት። ሁለተኛው ቀን ምን እያለን የሚሄድልኝ ይሄኛውን በኢፍ ፎርሙላ መጠቀም እችላለሁ። ኢፍ ብዬ ኢፍ ልበልና ይሄ ምን ከሆነ ከዚህኛው ካነሰ ልበለው ከዚህ ካነሰ ምን በልልኝ ይሄኛውን በእንትን ውስጥ አድርገዋለሁኝ አስረዋለሁ ማለት ነው። ኤፍኤንን እና ኤፍ4ን ተጠቅሜ ማለት ነው ኮንስታንት ስለሚሆን ማለት ነው። ይሄኛውን አስረዋለሁ ኤፍኤን እና ኤፍ4ን ተጠቅሜ ያሰርኩት። እንደዚህ ከሆነ ምን አድርግልኝ ይሄ ሲደመር አንድ እያልክ ስራልኝ ይለዋለሁኝ። ከዛ ይሄ ካልሆነ ግን ባዶ በሚሆንበት ጊዜ እንደዚህ ካልሆነ ደግሞ እንደዚህ ብለህ አስቀምጥልኝ አልኩት። ከዛ ይሄንን እንደዚህ አድርገዋለሁ። ይሄኛው በቀን ዴት ስላልሆነ ነው እዚህ ቦታ ላይ ዴት የሚል አስቀምጥለታለሁ ማለት ነው። ዴት የሚለውን በዚህ መልኩ አስቀምጥለታለሁ። በዚህ መልኩ አስቀምጦልኛል። ቱ ነው። ስለዚህ ይሄኛውን በትክክለኛው በከስተም ዴት ለማስቀመጥ ደግሞ ኮንትሮል ፕላስ 1 ብለን ማስቀመጥ እንችላለን። ኮንትሮል ፕላስ 1 በከስተም ዴት ማለት ነው። ከስተም ዴት የዚህኛውን ዴይ መንዝ በሚለው ማለት ነው። ስለዚህ በዚህኛው ተመሳሳይ ማስቀመጥ እንችላለን ማለት ነው። እንደዚህ አለ። ስለዚህ የራሳችንን መርጠን ማድረግ እንችላለን እዚህ ቦታ ላይ ያለበትም ማለት ነው። እዚህ ቦታ ላይ ምንድነው ያለኛ ዴይ ስለሆነ ማለት ነው። በዴይ መርጠን ከሆነ በዴይ ማድረግ እንችላለን። እዚህ ቦታ ላይ የራሳችንን አማርጠን ማድረግ እንችላለን ማለት ነው። ዋቴቨር ማለት ነው። ስለዚህ በዚህኛው ላድርገው እኔ ይሄኛውን ማች ፎርሙላ ልጠቀምና ማች ላድርገው። ማች አደረኩት። አሁን ማች ሆኗል። ስለዚህ ይሄኛውን አንድ ጊዜ ትንሽ ሰፋ ላድርግና እንየው። እንደምትመለከቱት በዚህ መልኩ ነው የሆነው። ከዛ ምንድነው ይሄኛውን ድራግ አደርገዋለሁ እስከ መጨረሻው ድረስ እስከ 31 ድረስ መጣልኝ ድረስ ማለት ነው። አሁን ማየት እችላለሁ። ገና 26 ነኝ። ስለዚህ አንድ ልምረጥና
26 29 2 ነው እስከ 31 ነው ጃንዋሪ መጀመሪያው ማለት ነው። ስለዚህ እስከዚህ ድረስ አድርጌያለሁ። ይሄኛውን ደግሞ ምን አደርገዋለሁኝ ቀኗን አጠፋታለሁ ማለት ነው አንዷን። ይሄኛውንም ኮንትሮል ዋንን ተጭኜ ወደ ከስተም ገባና ይሄ ዴይ የነበረውን ከዚህ በኋላ ዓመተ ምህረት ሁለቱን አልፈልገውም። ስለዚህ እነዚህን መንዙንና አመቱን አልፈልገውም። ስለዚህ እንዲያደርግና ኦኬ እለዋለሁ። ኦኬ ስለው በዚህ መልኩ ያዘጋጅልኛል። ይችኛዋን ደግሞ ከፈለኩኝ ይችኛዋን ማች ልጠቀምና ይችኛዋን በዚህ መልኩ እንዳደርግልኝ አንድ ጊዜ ክሊክ ላድርግና ማች ላድርጋት ማለት ነው። ከዛ እነዚህን ለያዝና ሙሉ ምን አደርጋቸዋለሁኝ እነዚህን ሙሉ ላድርግና ኮለመኑ ዲዛቸውን ልቀንሰው ማለት ነው። ኮለመኑ ዲዛቸውን በተመሳሳይ እንዲያደርግልኝ በዚህ መልኩ አደረግኩት። ከዛ እዚህ ቦታ ላይ ደግሞ ቀኑን ለማንጣት ቴክስት ፎርሙላ መጠቀም እንችላለን። ቴክስት ፎርሙላ ተጠቀም ቴክስት ልበልና ቴክስት አልኩት። ቴክስት ልና ይችኛዋ ቴክስት ምን ላድርገው ኮማ ላድርግና ዲዲ ልበልና ዲዲዲ አልኩት። ከዛ ላድርግለትና ቅንፉን ልዝጋው። ከዛ ራሱን ያመጣልኛል ማለት ነው። በቀን ደረጃ አድርጎ ያመጣልኛል ቀኑ ማለት ነው። ሐሙስ እንደዚህ የሚለው ማለት ነው። ስለዚህ እቺ መርጅ ላድርግና ምን ላድርገው ልጎትተው ወደ ጎን ማለት ነው። እስከዚህ ድረስ እስከ 30 ድረስ ያለው ይሄኛው በዚህ መልኩ እንትን ይላል። ስለዚህ እዚህ ጋር የዚህን አቀማመጥ ቀይሬ ያስቀምጠዋለሁ ማለት ነው። ልክ በዚህ መልኩ ከፈለኩኝ በዚህ መልኩም ከፈለኩኝ እንደዚህ አድርጌ አስቀምጠዋለሁ ማለት ነው። ስለዚህ በዚህ መልኩ ጨርሻለሁኝ። ከዛ እዚህ ጋር አብሰንት ምናምን የሚለውን ከፈለኩኝ ይሄኛውን ላንጣው ችግር የለውም። እዚህ ቦታ ላይ ያሉት እነዚህ አራቱን ማለት ነው ኮፒ ማድረግ እንችላለን፣ መጻፍ እንችላለን። ግን ለማፍጠን እንዳይንዛዛ ማለት ነው እዚህ ቦታ ላይ ላንጣና ኮፒ ላድርገው ማለት ነው። እነዚህን ፔስት ላድርጋቸው ላንጣና እነዚህን በፔስት አመጣሁኝ። ከዚህ በኋላ እነዚህኛዎችም ጠበብ ማድረግ እችላለሁኝ። እነዚህንም በአንድ ይዤ ማለት ነው ተመሳሳይ ትንሽ ጠበብ ማድረግ እችላለሁ። እንደዚህ ትንሽ በጣም እንትናል ነው ወይም ደግሞ በቴክስቱ ልክ እንዲያደርግልን ማድረግ እንችላለን። ልክ በዚህ መልኩ ካደረግን በኋላ እነዚህኞቹን ሰሌክት አድርገን የራሱን ፎርሙላ እንዲጠቀምልን ማድረግ እንችላለን። ከዚህ በኋላ ምንድነው ኦልሞስት እየጨረስን ነው። እዚህ ቦታ ላይ ስንቀይር የሚቀያየሩ ይሆናሉ ማለት ነው። እዚህ ቦታ ላይ እንደምትመለከቱት ስቀይሩት ይቀይራል። ስለዚህ እዚህ ቦታ ላይ ምንድነው ይሄንን ቴብል እንዲሰራልን የምናደርግበት ነው። ይሄኛውን ደግሞ ከለር እንዲቀይርልን ኮንዲሽናል ፎርማትን መጠቀም እንችላለን። ኮንዲሽናል ፎርማትን እዚህ ቦታ ላይ እንምጣና እንቀይር። ኮንዲሽናል ፎርማት እንበልና ኒው ሩል እንበልና ኒው ሩል ብለናል። ከዛ ይሄኛውን ሁለተኛው ላይ ያለውን ኦንሊ ሴል የሚለውን ማለት ነው እዚህ ቦታ ላይ ነን ብላክ የሆኑትን ማለት ነው ያደርግልን። እዚህ ቦታ ላይ ምን ያደርግልን የሚለውን እዚህ ቦታ ላይ አንድ ነገር ልስጠው። እዚህ ቦታ ላይ የመጀመሪያው ቦርደር አውትላይን ቦርደር ይስራልኝ። ኦኬ። ከዛ እዚህ ቦታ ላይ ደግሞ ምን ያደርግልኝ ማለት ነው ዋይት ከለር ይጠቀም ከለለ ማለት ነው። ከዛ ቦልድ ይሁን። እዚህ ቦታ ላይ ደግሞ ፊል ከለር ልስጠው። ምን አይነት ከለር ይስጥልኝ? ይሄንን ከለር ይስጥልኝ ተመሳሳይ እዚህኛው ጋር እንደሆነ። ስለዚህ አሁን ኦኬ እለዋለሁ ማለት ነው። ኦኬ ብዬው እወጣለሁኝ። እንደምትመለከቱት በዚህ መልኩ ጨርሶልኛል ማለት ነው። ሰርቻለሁ። የሁለተኛው የሚሆነው ደግሞ ከታች ምጽፋቸው ነገሮች አሁን ደግሞ ሙሉ ቴብል እንሰራለን። ይሄን ለመስራት ደግሞ ምንድነው የምናደርገው? ይሄኛውን ሰሌክት እናደርጋለን። ሙሉ ይሄኛውን ሰሌክት እናደርግና ሰሌክት አድርገን ቴብሉን ነው የምንሰራ። ይሄኛውንም ኮንዲሽናል ፎርማት ውስጥ እንጠቀማለን። ኮንዲሽናል ፎርማት እንልና ኒው ሩል እንላለን። ኒው ሩል ብለን እዚህ ቦታ ላይ የኛውን ወደዚህ ጠጋ እናድርገውና ኒው ሩል ከዛ ምንድነው የምንለው እዚህ ቦታ ላይ የመጨረሻውን እንጠቀማለን። ከዛ ምንድነው ይሄኛው እዚህ ጋር እቺኛዋ ከአንድ በኩል ብቻ ነው የምናስራት። ከዚህኛው እንፈታትና ሌዛን ኦር ኢኳል ቱ ብለን ሌዛን ኦር ግሬተር ዛን እንልና ከዛ ምንድነው የምንለው ሁለት ኮቴሽን እንከፍትና እንዘጋለን። ከዛ ፎርማቱ ምን ይሁን የሚለውን እዚህ ቦታ ላይ አውትላይን ቦርደር ይስራልን። ይሄን ያደርገዋል ማለት ነው። ከዛ ኦኬ እንላለን። እንደምትመለከቱት ክፍት የሆነው ቅድም ያደረገውን አያደርገውም አይሰራበትም ማለት ነው። ስለዚህ በዚህ መልኩ ካደረግን በኋላ ኦልሞስት እየጨረስን ነው ማለት ነው። እሁድ እሁድ የሆኑትን ቀናት ደግሞ እንዳመለክትልን ከፈለግን እሁድ እሁድ የሆኑትን ቀናት ደግሞ እንዳመለክትልን ከፈለግን እዚህ ቦታ ላይ እንመጣና ምን እናደርጋለን? አሁንም ኮንዲሽናል ፎርማቲንግ እንጠቀማለን። ኒው ሩል እንልና እዚህ ቦታ ላይ ሩላችን እናስገባለታለን። ሩሉ ምንድነው? ይሄኛው
ከአንድ በኩል ብቻ ነው የምናስረው ወደዚህ እንዲሄድ ማለት ነው። እዚህ ኳልቱ ምን ከሆነ እዚህ ኳልቱ ሰንዴይ ከሆነ ኮቴሽን እንክፈትና ሰንዴይ ከሆነ ምን በልልን ሰንዴይ እንድልልን ምን እናደርገው ማለት ነው። በምን ያመለክትልን ማለት ነው። እዚህ ጋር ፊል ከለር እንስጠው። ይሄኛውን ሰንዴይ ከሆነ ለምሳሌ በዚህ ያመለክትልን ወይም ደግሞ ቀይ ምንም ነገር አይገባበትም ካል እዚህ ቦታ ላይ ማመልከት እንችላለን። የፈለገንን ከለር እዚህ ጋር መምረጥ እንችላለን። እሁድ የሆነውን ቀን ማለት ነው። በዚህ ማመልከት እንችላለን። በዚህ ላመለክተው ትንሽ ከለሩ ፈዘዝ ባለ ቢሆን ጥሩ ነው። በዚህኛው ላድርገው። በዚህ ያመለክትልኝ እሁድ ሲሆን በዚህ መልኩ ያመለክትልኛል ማለት ነው። እሁድ ሲሆኑ ሲቀያይሩ ምን ያደርጋል? እዚህ ለምሳሌ ሴፕቴምበር ላይ ኦገስት ላይ ወይም ጁላይ ላይ የነበረው እሁድ እንደዚህ ይሆናል ማለት ነው። እዚህ እሁድ ላይ ምክንያቱም ይሄኛውን ነን ወርኪንግ ዴይ ነው ካል ስራ ይሰራበትም ካል ስለዚህ እነዚህ ኢንዲኬት እንዲያደርግልን ከፈለግን በዚህ መልኩ እናደርጋለን። ከዛ በኋላ ምንድነው የቀኑ ላይ ደግሞ ከረንት ቀን እንዳመለክትልን ከፈለግን ደግሞ ይሄኛውን ሰሌክት አድርገን እዚህ ቦታ ላይ ምንም ማድረግ እንችላለን። አሁን ኮንዲሽናል ክሎዝ ተጠቅመን ማለት ነው። እዚህ ቦታ ላይ ቴክስት ሃይላይት የሚያደርግ መጠቀም እንችላለን ማለት ነው። ቴክስት ሃይላይት እዚህ ቦታ ላይ መጠቀም እንችላለን። ወይ ደግሞ ከዴት ጋር በተያያዘ የምንጠቀማቸው አሉ። ዴት ኦፕሽን ማለት ነው። ዴት ኦፕሽን ይዋለው እንደምትመለከቱት እዚህ ቦታ ላይ ምንድነው ቱዴይ ብለው ቱዴይ የሆነውን ምን ይልልኛል ያመለክትልኛል። እዚህ ቦታ ላይ ሬድ ለዋለው ወይም ደግሞ ካስተም ፎርማት ማለት ይችላል። እዚህ ቦታ ላይ የዛሬው ቀን ከፈለኩኝ እዚህ ቦታ ላይ ይሄን ያመለክትልኛል። ኦኬ ልበለው። ከዛ እዚህ ቦታ ላይ አሁን ጁላይ ስለሆነ ኦገስት ብለው ምን ያመለክትልኛል ማለት ነው። የዛሬውን ቀን ስንት እንደሆነ እዚህ ቦታ ላይ እንደምትመለከቱት ያመለክትልኛል ማለት ነው። እንደዚህ የምንሰራቸውን ስራዎች ሁሉ አጀስት ያደርግልናል። ከዛ በኋላ ምንድነው የነዚህን ካውንት ማድረግ ነው። ምን ያህል ቀኖች አሉ የሚለውን እዚህ ቦታ ላይ የምንሰራቸውን እንደገና ፒ ስንል የምንጽፋቸው እነሱንም እናስተካክላለን። የመጀመሪያው እንግዲህ እዚህ ቦታ ላይ አቴንዳንስ ስንጽፍ ፕሬዘንት እና አብሰንት ሆሊዴ የሚለውን ደግሞ ለማመልከት ከፈለገን አሁንም ምን ማድረግ እንችላለን? ይሄኛው ሰሌክት አድርገን ማለት ነው። እስከዚህ ቦታ ድረስ እስከዚህ ያለውን ሰሌክት አድርገን ምን መጠቀም እንችላለን ማለት ነው። እዚህ ቦታ ላይ እንገባና ቴክስት ሩል ማስቀመጥ እንችላለን ማለት ነው። ቴክስት ሩል እዚህ ቦታ ላይ ለምሳሌ ኤ ስንል ኤ አብሰንት ስል ምን መሆን አለበት? ሬድ ከለር ካልኩኝ ሬድ ብዬ አስገባለታለሁ። እዚህ ቦታ ላይ ኤ ስል ምን ያደርጋል ማለት ነው? አውቶማቲካሊ ሬድ ይሆናል ማለት ነው። እንደምትመለከቱት ወይም ደግሞ ሬድ እንዲሆን የታችኛው ሆቨር የምናደርግበት ሬድ እንዲሆን ማድረግ እንችላለን እሱ ማለት ነው። ይሄኛውንም ሬድ እንዲሆን ከፈለግን ሁለቱንም መጠቀም እንችላለን ማለት ነው። ይሄኛውን እዚህ ቦታ ላይ ወደ ኮንዲሽናል ፎርማቲንግ ውስጥ እንሄድና ሩል እንበልና ቴክስት ሩል እንበል ቴክስት ሩል እንሄድና እዚህ ቦታ ላይ እናድርግ ከስተም እንበልና እዚህ ቦታ ላይ ኤ ከዛ እዚህ ላይ ደግሞ ሩሉ የትኛው ነው ሩል የሚለን ኤ አልኩኝ። እንደምትመለከቱት አሁን በትክክል እዚህ ቦታ ላይ ያመለክተኛል ማለት ነው። አሁን ኤ ብል ኤን ሆቨር ያደርግልኛል ማለት ነው። እንደምትመለከቱት ኤን ሁለቱንም በሁለቱም ማለት ነው ኤ አልኩኝ። ከዛም ፒን ብፈልግ ፒንም በተመሳሳይ ይሄንን ሰሌክት አድርግና ፒንም ስጽፍ በዚህ መልኩ በተመሳሳይ እንዳደርግልኝ ማድረግ እችላለሁ ማለት ነው። እዚህ ቦታ ላይ ልግባና ኮንዲሽናል ፎርማቲንግ ሃይላይት ሩል ላይ ልግባና ማለት ነው ቴክስት ሩል ላይ ልግባና እዚህ ቦታ ላይ ኤች ልበል ኤችንም በምን ይሆንልኝ የሚለውን እዚህ ቦታ ላይ ከስተም ልበልና ኤች ለምሳሌ በዚህኛው ላድርገው በቢጫ ላድርገው ኤች ስል ኤች ይሆንልኛል ማለት ነው። በዚህ መልኩ ይሆንልኛል ኤች ያልኩኝ እንደምትመለከቱት በዚህ መልኩ ያደርግልኛል። ፒንም ከፈለኩ ደግሞ ፒ ፕሬዘንት ነው። ይሄን ደግሞ አረንጓዴ መጠቀም እንችላለሁኝ አለ የሚለውም ማለት ነው። ከለሮች አንዳንድ ጊዜ ጥሩ ኢንዲኬት ስለሚያደርጉ እዚህም ኮንዲሽናል ፎርማቲንግ ውስጥ ልግባና ኒው ሩል ሳይሆን እዛው ሃይላይት ላይ ነው። ሃይላይት ሩል ልበልና እዚህ ቴክስት ልበለውና እዚህ ጋር ቦታ ላይ ፒ ልበል ከዛ እዚህ ቦታ ላይ ከስተም ፎርማት ላድርግና ይሄኛውን ላድርገው ከዛ ኦኬ ልበልና ልውጣ። ከዛ አሁን ፒ ብጽፍ ምን ያደርግልኛል ማለት ነው? በዚህ መልኩ ያስቀምጥልኛል ማለት ነው። ስለዚህ ያው ከዚህ በኋላ ምንድነው የሚጠበቅብኝ? እዚህ ቦታ ላይ ጠቅላላ ቀናቱን ካልኩሌት ማድረግ ነው የሚጠበቅብኝ። እዚህ ቦታ ላይ ካውንት ልበልና ካውንት አልኩኝ። የነዚህ ካውንት ከዚህ ጀምሮ ያሉ ቀናቱን ምንድልኝ
ካውንት እንዲያደርግልኝ ከፈለኩኝ እነዚህኞቹ ምን አደርጋለሁ? ካውንት አደርጋለሁ ማለት ነው። ስለዚህ እነዚህን ካውንት አድርጌ እዚህ ቦታ ላይ የሚታሰሩ ካሉ የሚታሰሩትን አስራቸዋለሁኝ። አሁን ስንት ይለኛል? ቶታል ዴዎቹ 4 እያለኝ ነው። ከኤ ጀምሮ እንደቆጠረልኝ እንደምትመለከቱት ከኤ 4 እያለኝ ነው። ይሄ አይደለም በትክክል ካውንት ማድረግ አለበት። ካውንት ልበለውና ካውንት አልኩት። ኮለመን ያለው ካውንት ልበለውና ካውንት አልኩኝ። ከዛ ይሄ ነው ካውንት አልኩኝ። ከዛ ምን አደርጋለሁኝ? ይሄ ነው። ስለዚህ ይሄኛው ምን አደርገዋለሁ? ከአንድ በኩል ሳይሆን ሙሉ አስረዋለሁ ተመሳሳይ ስለሆነ ማለት ታች ድረስ ለሁሉም ሰዎች ተመሳሳይ ስለሆነ ይሄኛውን ኤፍኤን እና ኤፍ4 እንጠቀምና አስረዋለሁ ማለት ነው። ኤፍ1 ኤፍ4 አስረዋለሁኝ። ከዛ ኢንተር እለዋለሁኝ። ይሄ ተመሳሳይ ነው እንደምትመለከቱት እስከዚህ ድረስ እንትን እለዋለሁ ማለት ነው። ሌላው ፕሬዘንት የሆነው ነው። ይሄን ደግሞ ካውንት ኢፍ መጠቀም እችላለሁ። ካውንት ኢፍ ልጠቀምና ካውንት ኢፍ ከዚህ ጀምሮ ያለው ምን ከሆነ እስከዚህ ድረስ ያለው ምን ከሆነ ካውንት ኢፍ እንደዛ ከሆነ ምን ፒም ብቻ ማለት ነው። ከዛ ጥንፍ ዘጋለሁ ማለት ነው። ይሄን አሁን ፒ ካለ 0 ይለኛል። ስለዚህ ይሄን በዚህ መልኩ አደርጋለሁ ማለት ነው። የሆሊዴይም ካለ ሆሊዴይም ካውንት ኢፍ ልበልና እሱንም ልስራው። ካውንት ኢፍ ሆሊዴይም ካለ ከዚህ ጀምሮ ያው ተመሳሳይ ስለሆነ እስከዚህ ድረስ አድርግና ካውንት ኢፍም እዛ ምንድነው የማደርገው? ኤች ነው ሆሊዴይ ካለኝ እንደዚህ አደርጋለሁኝ። ከዛ ብራኬቴን እዘጋለሁ ማለት ነው። ካውንት ኢፍ እዚህ ኤችም ካለኝ በዚህ መልኩ አደርጋለሁኝ። እንዲሁ ካውንት ኢፍ ተመሳሳይ ስለሆነ ይሄንን ኮፒ ላድርግና እዚህ ሁለቱ ፎርሙላዎችን መጠቀም እችላለሁ ማለት ነው። ነገር ግን ወደ መታሰር አለባቸው። ካልታሰረ ሊያፈገፍግ ካውንት ኢፍን ብቻ ነው የሚጠቀምልኝ ማለት ነው። ስለዚህ ይሄንን ማድረግ እችላለሁ። እንደምትመለከቱት 0 ነው የሚለው አንድ ሽፍት አድርገዋለሁ። ማንኛውም እስከዚህ ድረስ ነው መሆን ያለበት፣ እስከዚህኛው ድረስ ማለት ነው። ከዛ ይሄኛው ኤች ሳይሆን ምንድነው ዊክ ነው ማለት ነው። ዊክ ነው። ዊክን ደግሞ እዚህ ቦታ ላይ ዊክ ብዬ ጽፍለታለሁ ማለት ነው። ዊክ ብዬ ዊክሊ ኦፍ ማለት ነው። እዚህ ቦታ ላይ 0 ይለኛል። ከዛ እዚህ ቦታ ላይም ይሄኛው ዊክሊ ኦፍ ማለት አለበት። አሁን በትክክል ካልጻፍኩት ላይጽፍልኝ ይችላል። ኦፍ ዊክሊ ኦፍ የሆነውም ማለት ነው። ዊክሊ ኦፍንም እዚህ ቦታ ላይ አሰምራለሁ ማለት ነው። ኦፍ እና ኦን የሆነውም ማለት ነው። እዚህ ቦታ ላይ ሳስገባ 4 5 ይለኛል። ከዛኛው ደግሞ አብሰንት የሆነውን ደግሞ አሁንም በተመሳሳይ ከዚህ ጀምር ያለውን ካውንት ኢፍ ብዬ ማለት ነው። ካውንት ኢፍ ብዬ መጠቀም እንችላለሁ። ከዚህ ጀምር ያለው ማለት ነው። እስከዚህ ድረስ ተጠቀማለሁ። ከዛ ኮማ አድርጌ ምንድነው የምንጠቀመው ማለት ነው። ብሬስ ተጠቀምና ኤን እጠቀማለሁ ማለት ነው። ከዛ ብራኬት ዘጋለሁኝ። በዚህ መልኩ አደርጋለሁኝ። እነዚህን ፎርሙላዎችም ምንድነው ማድረግ የሚጠበቅብኝ ወደታች ድራግ አድርጋለሁ ማለት ነው። በዚህ መልኩ አደርጋለሁ ማለት ነው። እዚህ ቦታ ላይ የምጽፋቸው ሲኖር ፒን ስጽፋውን ፒ ስጽፍ ይልኛል እንትን እያለ ይሄዳል ማለት ነው። ፒ ካልኩኝ እዚህ ቦታ ላይ የፈለገኝን ያህል ይሆናል። እዚህ ቦታ ላይ ካውንት እየሆነ ይሄዳል ማለት ነው። ዊክሊ ዴዎቹም ደግሞ እዚህ ቦታ ላይ ዊክሊዎቹ ኦን እና ኦፍ ይሆናሉ። ልክ በዚህ መልኩ አሁን ኦልሞስት ስራችንን ጨርሰናል ማለት ነው። በዚህ መልኩ በአማረ መልኩ ልክ እንደዚህ አሁን እዚህ ላይ እንደሰራ ነው በአማረ መልኩ ማድረግ እንችላለን ማለት ነው። አጠቃላይ ማለት ነው። የኛውን ያልመጣልን ምንድነው እዚህ ጋር ዊክሊ ኦፍ ሳይሆን ሰንዴ ማለት እንችላለን። እዚህ ቦታ ላይ ሰንዴ ስለሆነ ታች ላይ ያመለከት ነው። ስለዚህ ይሄን ሱን ማለት እንችላለን። ሱንዴ ብንለው አሁን ይሄን ሰንዴ ብንለው ምን ይመጣልናል ማለት ነው። እዚህ ቦታ ላይ ያለው ሰንዴ
ከእንትና እስከ እንትና ያለውን እንዴት እንዳላመጣው እንጂ ያመጣል። ካውንት ኢፍ ብለናል። ካውንት ኢፍ ብለናል። የተሳሳትነው ፎርሙላ የለም። ዝም ብሎ ያን ያህል ላለማንጣት ፈልጎ ካልሆነ በስተቀር እንደምትመለከቱት እዚህ ቦታ ላይ ነው ካውንት ኢፍ ብለን ማለት ነው። ይሄኛውን ከላይኛው ከሰጠነው ላይኛውን ሊያመጣ ይችላል። ነገር ግን ከታችን ብንሰጠው የታችኛውን ማንጣት ነበረበት። ምክንያቱም እነዚህን ሰንዴ ስላልናቸው ማለት ነው። ነገር ግን የላይኛውንም ሰሌክት ማድረግ እንችላለን ባይዘዌ ማለት ነው። ይሄኛውን እዚህ ላይ ከላይ ያሉትን ኢንዲኬት እንዲያደርግልን ከፈለግን ማለት ነው። ስለዚህ ይሄኛውን 11 9 ያለውን ማለት ነው አንድ እንለፈውና ምን እናደርገው 9 እንበለው ማለት ነው። 9 ይሄኛውንም 9 እንበለው ኤችን ማለት ነው። ከኢ ጀምሮ ያለውን ኤችም 9 ማለት እንችላለን ማለት ነው። እዚህ ቦታ ላይ እንጣና 9 እንበለው። ከዛ እነዚህኞቹን በምሰራቸው ኤፍ4 ማለት ነው። ተመሳሳይ እዛው ላይ ያለውን ከሆነ ስለሆነ ማለት ነው ኤፍ4 እንጫንና ኤፍኤን ኤፍ4 እንጫን ኤፍኤን ኤፍ4 በዶላር ለማሰር ነው ያን ያህል እንደዛ ምላችሁ። በፈለጋችሁት አይነት ወይ ማሰር ትችላላችሁ። ከዛ ኢንተር እንለዋለን ማለት ነው እዚህ ቦታ ላይ ይሄ ማለት ነው። ይሄኛው እስከዚህ ስለሆነ ነው። ከዛ ይሄው እንደምትመለከቱት ከዛ በእነን እስከዚህ ድረስ እናደርገው ማለት ነው። በዚህ መልኩ መስራት እንችላለን። ይሄ እዚህ ጋር ስንቀይር አሁን መቀየር ይችላል ማለት ነው። እንደምትመለከቱት አሁን እዚህ ጋር ፊክስ ለማድረግ ደግሞ ሁሉ ላይ ቀን እንዳይጽፍብን ከፈለግን ደግሞ ምን ማድረግ ስለዚህ የምንቀጥለው ደግሞ ሁሉ ላይ ቀን እንዳይጽፍብን የምናደርግበት ነው። ሁሉ ላይ ዳታ ኢንትሪ ፎርም ማስገባት አይችሉም እንዲለን የምናደርግበት ዳታ ውስጥ እንገባና ዳታ ቫሊዴሽን መጠቀም ነው። ይህንን ልክ እንደዚህ ማለት ዊክሊ ኦፍ ነው ዳታ ኢንትሪ ኖት አለውድ እንዲለን ከፈለግን እዚህ ቦታ ላይ ይችን ፎርሙላ እንጥፋለን። ይችን ለመጻፍ ደግሞ እዚህ ጋር እንመጣና ይችኛዋን ክሊክ እናደርግና ይችን እናስራታለን። ይችን በዶላር ሳይን ከአንድ በኩል እናስራትና ሌዛን ግሬተር ዛን ፎርሙላ እንጠቀምና ከዛ እዚህ ቦታ ላይ ኮቴሽን እንከፍትና ማለት ነው ምንድነው ሰንዴይ ብለን መጻፍ ነው ማለት ነው። ሰንዴይ እንጽፍና ከዛ ይሄን ኤረር ሜሴጁን ይሄን እንዲጽፍልን ማድረግ ነው። ከዛ እዚህ ቦታ ላይ እንመጣና እንደዚህ ስንጽፍበት ዳታ ማስገባት አይቻልም ይለናል ማለት ነው። በዚህ መልኩ እንትን እንላለን። ሌላው የመጨረሻው የምንሰራው እዚህ ቦታ ላይ ይሄኛውን መርጅ እናድርግና አውቶማቲክ ዳታ ፎርማችንን በዚህ ቦታ ላይ አውቶማቲክ መንዙ ሲቀየር በደንብ እንዳያሳየን ማድረግ ነው። ስለዚህ እዚህ ቦታ ላይ እኔ የጻፍኩትን ላንጣና ላሳያችሁ። ይሄኛውን እንጻፍና ኢኳል እንበልና ይሄኛውን ከጻፋችሁ በኋላ ምንድነው የምታደርጉት እዚህ ላይ ትመጡና ይሄኛውን ፎርሙላ እንጠቀማለን ማለት ነው። ኤንድ ትላላችሁ መጀመሪያ ኤንድ ትሉና ከዛ ይሄኛውን ትጠቀማላችሁ። ከዛ አሁንም ኤንድ እንላለን። ከዛ ብሬስ ወይም ደግሞ ኮቴሽን ታደርጉና እንትላላችሁ ኤንድ ትጠቀሙና ይሄኛውን ወሩን እንትን ዓመተ ምህረቱን ትነካላችሁ። ከዛ ብራኬት ካለው ብራኬት ትዝጋላችሁ፣ ከሌለው ደግሞ ኢንተር ትሉታላችሁ ማለት ነው። በዚህ መልኩ ያመጣላችኋል። ይሄኛውን አሁን ከፍ አድርገን እንየው። አንዳንድ የሚስተካከሉ ነገሮች ካሉት እናየዋለን ማለት ነው። የሚስተካከል ነገር ካለው እዚህ ጋር 48 ልበለውና ትንሽ ከፍ ይበልና ትንሽ ወጣ አለ ትንሽ አነስ እናርገውና 36 አካባቢ እናርገው ያን ያህል የሚወጣል። ስለዚህ ትንሽ ዝቅ እናርገው 28 ብናደርገው ትንሽ ኦኬ ነው የሚሆነው። ከዛ ለዚህኛው ከለር መስጠት እንችላለን። ለዚህኛው ከለር እዚህ ቦታ ላይ መስጠት እንችላለን። ፊል ከለር እንስጠውና ከዛ በዚህ መልኩ ወይም ደግሞ ተመሳሳይ ታችኛው ጋር ማድረግ እንችላለን። በዚህ መልኩ አድርገን ነገር ግን ፊደላቱን ደግሞ ነጭ እንዲሆኑ ማድረግ እንችላለን እዚህ ቦታ ላይ ማለት ነው። ትንሽ የታችኛው የደበዘዘ ስለሆነ የዘበዘዘ አድርገው እዚህ ቦታ ላይ ትንሽ ይሄኛውን እንደዚህ አድርገን እዚህ ጋር ደግሞ ታይም ኒው ሮማንስ ምናምን እዚህ ቦታ ላይ ያሉትን እንደዚህ አድርገን እዚህ ቦታ ላይ ስንቀይር አሁን ምን ያደርጋል ማለት ነው? ይቀይራል እሱ ማለት ነው። እንደዚህ እንደምትመለከቱት እዚህ ቦታ ላይም ይቀይራል ማርች አለ ማለት ነው። ስለዚህ እዚህ ቦታ ላይ ያለችውን ደግሞ ይችኛዋል ትንሽ ለየት እንዲል ይችኛዋል እንደዚህ ማድረግ እንችላለን። እዚህ ቦታ ላይ ደግሞ
ሺት የሚለውን ወይም ደግሞ እዚች ቦታ ላይ ሃይፈን መጠቀም እንችላለን ማለት ነው። እንደዚህ አድርገን እዚህ አሁን ኢንተር እንበለው ልክ በዚህ መልኩ ማለት ነው። ይሄኛውንም እዚህ ቦታ ላይ ማለያየት እንችላለን። ልክ በዚህ ማርች አቴንዳንስ ሺት የሚለው በዚህ መልኩ ሆኗል ማለት ነው። እዚህ ቦታ ላይ አሁን የፈለግነውን ነገር ስንቀያይር እያንዳንዱ ነገር አቴንዳንስ ሺታችን ላይ የሚቀያየር ይሆናል ማለት ነው። እዚህ ቦታ ላይ ኦገስት አለ። እዚህ ቦታ ላይ አሁን ሴፕቴምበር ብንል እዚህ ቦታ ላይ የሌሉ እዚህ ቦታ ላይ የማይሰራቸው ፎርሙላዎች ይኖራሉ። በዚህ መልኩ ሙሉ ስራችንን መስራት እንችላለን ማለት ነው። እዚህ ቦታ ላይ እያንዳንዱን አቴንዳንስ አሁን መጻፍ እንችላለን። ፒ ብለን አሁን ፒ ብለን ፕሬዘንት እንደዚህ ብለን ይሄን ለሳምፕል ያህል ማለት ነው እናንተን ለማሳየት እንደዚህ ብለን መስራት እንችላለን ማለት ነው። እዚህኛው ላግላብ ወርታች እንደምትመለከቱት እዚህ ቦታ ላይ ያለው ፕሬዘንት ይመጣል ማለት ነው። ይሄኛው እንደዚህ እንበለውና ሆነ ቦታ ላይ ደግሞ የሆነ እናደርግበታለን ማለት ነው። እቺኛዋ በፊት የተደረገች ናት። አሁን ላይ ማድረግ አንችልም። ስለዚህ በፊት የተደረገው ነው። እንደዚህ እናደርገውና በዚህ መልኩ አድርጋችሁ እዚህ ቦታ ላይ ያለውን ቀናቸውን በዚህ መልኩ ያደርግላቸዋል። እንደምትመለከቱት 17 ፕሬዘንት የሆነውን ቀን ይቆጥርላችኋል። እዚህ ጋር ደግሞ ኤ ከፈለጋችሁ ኤም ብላችሁ እዚህ ኤችም ሆሊዴይም እንደዚህ አድርጋችሁ ጽፋችሁ እዚህ ቦታ ላይ ሆሊዴዎችንም እንትኖችንም እንትን ይላችኋል ማለት ነው። እንደምትመለከቱት አብሰንትም ካለ እዚህ ቦታ ላይ ለምሳሌ አብሰንት ልበለው፣ እዚህም አብሰንት ልበል፣ እዚህ አብሰንት ልክ እንደዚህ አድርጋችሁ ማለት ነው። ከዛ እዚህ ቦታ ላይ አብሰንት የሆኑትንም ይላችኋል እየቆጠረላችሁ ይሄዳል ማለት ነው። ስለዚህ ይሄኛውን በየወሩ እዚህ ቦታ ላይ መስራት አይጠበቅባችሁም ማለት ነው። አቴንዳንሱን ብቻ ነው አንድ ጊዜ ፊክስ አድርጋችሁታል። እዚህ ቦታ ላይ እንደፈለጋችሁ አድርጋችሁ መስራት ትችላላችሁ። ዛሬ የነበረን ቪዲዮ ይህን ይመስላል። በሌላ ቪዲዮ እስከምንገናኝ መልካም ጊዜ። ክብሩልኝ። አመሰግናለሁ።